ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ወንጌል መናገር የምታፍርበት ጊዜ ይመጣል። ስለ ኢየሱስ እንዴት ብለህ ለኦርቶዶክስ ትናንትና በማርያም በገብርኤል በሚካኤል ተወቅሳቸው ነበር ኦርቶዶክሶችን። አሁን ግን አንተ የሰራከው ገብርኤል አለህ እኮ ራስህ። እነሱ እንኳን መልአኩ ገብርኤል ነው የሚሉት ሰማይ ያለውን። አንተ እኮ እንደ ገብርኤል የምትከተለው ሰውዬ አለህ እኮ። አምልኮ ተሰብ ውስጥ እኮ ነው ያለ አንተ ማለት ነው ሰው አለ። እነሱ ማርያም የጌታ እናት ምናምን ከ2000 ዓመት በፊት በድንግልና ወለደችው የሚሏት መጽሐፍ ቅዱስ ውስጥ ያለችው እናት ናት ብለው ይጠቅሱልሃል። አንተ እኮ የሆነች ፕሮፌትስ የምትባል ሴትዮ አምላክ የሆነ እኮ ቁጭ ብላ እንዴት ወንጌል ትነግራቸዋል? ሰው ከማምለክ ውጡ ልትላቸው አንተ ሰው ታመልካለህ እኮ። ለስዕል አትስገዱ ምናምን ልትላቸው ነው። አንተ እኮ ሄደ ፓስተርህና ነብይ ፊት ማፈንደድ ጀምራል። የፎቶ ማስረጃ አላቸው። ያሳፍራል እኮ ያሳፍራል፣ ያሳፍራል፣ ያሳፍራል። የራሳችን ጉዳይ አልቅም። ስንቱ ነው የነብይ ጫማ የሚልሰው እያፈነደደ? ስንቱ ነው እንዲህ ፎቶ እንዲህ የሰውየውን ልብስ የሆነን አንዳች ነገር ይገኝበታል ምናምን ብሎ ስንቱ ነው ዘይት ተሻምቶ የሚገዛው? ገና አልወጣም፣ ነፃ አልወጣም፣ በጸጋ ድኛለሁ፣ እንዲሁ ድኛለሁ፣ እንዲሁ በነፃ የሚለውን መዝሙር ትዘምራለህ እንጂ በክፍያ ነው እየዳንክ ያለቀው። አለቀ በቃ። ስለዚህ እኔ በጣም ነው ማፍረው። እኔ ሲጀመር እዚህ አገልግሎት ውስጥ የገባሁበት እና ሐሰተኛ ነቢያትን መቃወም የጀመርኩበት ዋና ምክንያት ወንድሜ ኢየሱስ ክርስቶስ ይወድሃል፣ ነፍሱን ለአንተ ሲል ሰጥቶልሃል። የፈለግከውን ኃጢአተኛ ብትሆን ወደዚህ ጌታ ብትመጣ እናንተ ደካሞች ሸክሙ የከበዳችሁ ኑ ወደ እኔ ኑ እረፉ ይላችኋል ምናምን ብዬ ለሆኑ ሰዎች ስሰብክ ሂድና ሶፍትን ብላ ይለኛል። ሂድና እዛ ካራቲስት እንትን በል ይለኛል። ሂድና እዛ ሳርንጋጥ ሂድና ወንጌል እንዳልናገር ለሰዎች እንቅፋት የሆኑብኝ ሰዎችን ማስተካከል አለብኝ ብዬ ነው መጥቼ መናገር የጀመርኩት። መጮ እኔ ወንጌል ሰባኪ ነኝ፣ ሌላ ታሪክ የለኝም። መንገድ ላይ ምናምን ስለ ኢየሱስ መልካም ነገር ማውራት፣ ስለ ኢየሱስ ሞቶላቸዋል፣ የምስራች ኢየሱስ ተነስቷል ከሞት ምናምን ብዬ ወንጌል ማብሰር ነው ውስጥ ያለው ነገር። መጥቼ ቻሌንጅ ማድረግ የጀመርኩት ቤተ እምነቱን መንገድ ላይ ወጥተህ ወንጌል እንዳትሰብክ እንቅፋት የሆነው መድረኩን የተቆጣጠረው ሐሰተኛ ጠንቋይ ነው። አሁን እናንተ የምታውቁት ሳር ቤት ውስጥ መርፌ የሚሰካ ምናምን ሰው ነው ጠንቋይ የምታውቁታ። ኒውዮርክ ውስጥ 13ኛ ፎቅ ኤሊቬተር ውስጥ ገብተህ እንዲነካ አድርገህ ወደ 13ኛ ፎቅ ሄደ ነው በካርታ የምትጠነቁል ዘመናዊ ልብስ ያደረገ ሴትዮ ታገኛለህ። ሱፍ ስላደረገ ጠንቋይ ላይ መስል ይችላል። እኔ ጠንቋይ ስለ የሚከብድ ይሄ ነው። ሱፍ ያደረጉ ጠንቋዮች የእግዚአብሔርን ልጅ የኢየሱስ ክርስቶስን ደም የረገጡ የመስቀሉን ወንጌል በገንዘብ የቀየሩ ኢየሱስን ማንገስ ሳይሆን ራሳቸውን የካቡ ሰዎች ይዛ በምን ሞራል ነው የምታወራው? እኔ አሁን ይገርመኛል አንዳንድ እዛ ስለ ገድላት የሚያብራሩ ሰዎች። አንተ ስለ ገድላት የምታወራልኝ ሰውዬ እንትን መስፍን በሹ እውነተኛ ነብይ ነው እኮ ብለኸኛል። ሳር የሚያበላው ሰውዬ እንትን ሶፍት የሚያበላው ሰውዬ አንተ የረገጥከውን አፈር ወስጄ የጌታ ሰው የረገጠው አፈር ነው ብዬ ሄጄ ሚስት ባሌ ሳያይ በአፈር ቀላቅዬ ሰጠሁት። መውለድ አንችልም ነበርን፣ ወለድን። ምን እሱ የረገጠውን አፈር ሄዶ በልተው ማለት ነው። እንደዚህ አይነት ምስክርነት ትሰማለህ። አሁን የማወራው እግዚአብሔር አይችልም የሚል እምነት ይዤ አይደለም። እግዚአብሔር አምላኬ ሁሉን ቻይ ነው። ይሄ ግን ተረት ተረት የአስማተኞች መንደር የሆነ ዕቃቃ ጨዋታ ወንጌል ውስጥ የለም እያልኩ ነው። አለቅ አፈር ቅመ። ስለዚህ ኦርቶዶክሳውያን የአቡነ አራ እምነት ነው ምናምን ብለው ሲወስዱ ስታይ ቻሌንጅ ማድረግ አትችልም። አንተ የሆነ ግለሰብ የረገጠው እኮ አፈር አድኖኛል ብለህ መስክረሃል። ቴሌቪዥን ላይ መስክራል። እንዴት ነው ቻሌንጅ የምታደርገው? መተህ ኮመንት ላይ ኢየሱስ እኮ ነፃ አንስቶናል። ኧረ እባክህ አፈር እየበላ የነብይ ረገጠ ያልከውን ሶፍት እየበላ
ላብ የተጠረገበትን ውጠህ ምስክርነት እያልክ እየሰጠህ ድመቴ ተፈወሰች እያለ መድረክ ላይ ቆመክ ድመቴ ተፈወሰች አይነት ድራማ እየሰራ ማንም ይሰማ? መጀመሪያ ቤትን አጽዳ። መጀመሪያ ቤትን ወልውል። ብራዘር መጥረጊያ ይዘህ ጎረቤት አትሰማራ። እንደ እናንተ ቤት ያለችው ሸረሪት በጣም ድራ ድርታለች አትበል። ያንተ ቤት እኮ ሸረሪት ገልጠ ነው እኮ እንደ መጋረጃ እየገባክ ያለው እንዲህ ሸረሪት ገልጠ። እዛ የሆነ ኮርነር ላይ ነው ያለችው፣ የሆነ ጥግ ላይ አለ ሸረሪት እኮ አለ። እውነት እኮ ነው፣ አይተሃል እኮ ሸረሪት አለ ያደራችሁ እኮ አለ። ያንተ ቤት ግን ሙሉ የሸረሪት ድር ውስጥ ነው እየኖርክ ያለው። እንደውም የሸረሪቱ ድር ላይ ቤት ሰርተህ ተኝተህበት ነው እየኖርክ ያለው እና የራስን ቤት አጽዳ ለማለት ነው። ለማንኛውም ይህን የተናገርኩት አልመለስክልኝም። ፕሮቴስታንት ስለ ኢየሱስ አውራ። ምንም ስለ ኢየሱስ አውራ። ለምንድን ነው? ቆይ ልንገርህ። ስለ ኢየሱስ አውራ ስለ ኢየሱስ ክርስቶስ ከስላሴ የተነጠለ ነው ወይ? ከስላሴ የተነጠለ ነው? ተነጠለ አልተነጠለ አትበል። ስለ ኢየሱስ አውራ። በቃ ስለ ስላሴ ቀጥሎ እናወራለን ነው ወይስ አይደለም? አሁን ስለ ኢየሱስ ከሶስቱ አንዱ ቅዱስ ሆነው አንዱ ወልድ ስለሆነው ኢየሱስ ክርስቶስ እናውራ። ልናወራ ነው። እኔ መልስልሃለሁ ፓስተር። የት አለ? ቆይ እኔን አዳምጠኝ። እኔ መልስልሃለሁ። እኔ እኮ አለሁ። እኔ ያለው እኮ የት ሄድኩኝ ፓስተር? በጌታ ፊት እኔ መልስልሃለሁ፣ ግን አንድ ቅድመ ሁኔታ አስቀምጬልሃለሁ። በመጀመሪያ ኢየሱስ ክርስቶስ ከሶስቱ ቅዱስ አንዱ ቅዱስ ነው ወይንስ አይደለም? ነው በቃ ከነሱ አንዱ ስለሆነ እኮ ነው ስለ ነገረ ክርስቶስ እንነጋገር እያልኩ ያለሁት እያወራሁ ያለሁት። በጣም ጥሩ። ነገረ ክርስቶስ እንጨርስና በኢየሱስ ዙሪያ እናውራና ነገረ አይደለም። በቃ እኔ አሁን ይኸውልህ ስለ ስላሴ አሁን አላወራም። ፓስተር እኔ አሁን በቃ ስለ ስላሴ አሁን አላወራም። ቅድም ተናግሬያለሁ እኮ ስላሴ ሲባል ስናወራ አላወራም። ስለ ስላሴ የጀመርነው አዳምጣ። ይኸውልህ ደምረው ፍረደን። አንዴ ደምረው ፍረደን። እኛ ስናወራ ደምረው ፍረደው። ስለ እግዚአብሔር ወልድ ስለ እግዚአብሔር መንፈስ ቅዱስ እያወራን ነው። ስለዚህ አይደለም እኔ የፈለኩት ከስላሴ አንዱ የሆነው ወልድ። አሁን ምንድነው? እኔ ልግባ መሀል ላይ ልግባና መጀመሪያ የጀመራችሁበት ሀሳብ አለ። ቆይ መጀመሪያ የጀመራችሁበት ሀሳብ አለ። ቆይ አዳምጡ። ዳኛ እንኳን ታስጨንቃለህ። ለምን ታስጨንቋለህ? ነገረ ክርስቶስ ላይ እናውራ። የጀመርነው በኢየሱስ ክርስቶስ የአዲስ ኪዳን መካከለኛነት ብቸኛነቱ ላይ ብቸኛ አስታራቂነቱ ላይ አንስተን በእሱ ታምናለህ ወይ ብዬ ጥያቄ ጀመርኩ። እሱን እናውራ፣ እንጨርስ። ነገረ ክርስቶስ ላይ እሱን እንጨርስ። ከዛ በኋላ ወደሚቀጥለው እንሄዳለን። በቃ ከዛ በኋላ በትምህርተ ሥላሴ ዙሪያ ደግሞ እኔ የምጠይቅ ጥያቄ አለ፣ ትመልስልኛለህ? ችግር የለም አልኩኝ እኮ። እሱን እንጨርስ መጀመሪያ። ነገረ ክርስቶስ እስከ ጠዋት ስለማያልቅ አይጠይቀኝም ማለት ነው። በቃ አይኑኑ ይሄንን ሐሳብ ነው ሶፊ ያዳው እንዳትረብሽ። በኋላ አሁን እኔ ከቀደም ጀምሮ ቅድመ ሁኔታ ያስቀመጥኩት እሱ ነው። ሶፊ በመጀመሪያ ያነሳውን ጥያቄ መልስልሃለሁ። ከጨረስኩ በኋላ እኔ ማብራራቴን ከጨረስኩ በኋላ ወደ ጥያቄ ይገባለሁ። ጥያቄ አለኝ ገና። እኔ ብቻ ጥያቄ ነገረ ክርስቶስ ላይ አይደለም ያነሳነው። ነገረ ክርስቶስ ነው አይደለም። ትጠይቀኛለህ አንተም ስለ ኢየሱስ። አይሆንም፣ እንደዚህ ነው። ስለ ኢየሱስ ነው የምናወራው። እኔ አዳም እጠይቅሃለሁ፣ ትመልስልኛለህ። ስለ ኢየሱስ ነው የምትጠይቀኝ። ስለ ስላሴ እጠይቅሃለሁ። እኔ ደግሞ አንተም ስለ ስላሴ። እኔ ደግሞ ስለ ኢየሱስ ነው የፈለኩት። አንተ እኮ ስለ ነገረ ክርስቶስ ጠይቀኝ። አይ የለም እኔ ስለ ስላሴ የምፈልገው አላልኩም። የአንተ ጥያቄ ነገረ ክርስቶስ ስለሆነ ኦኬ። ለምሳሌ ትችላለህ። ኖ አረ ሶፊ ትችላለህ። አረ ፓስተር ሶፊ አረ ትችላለህ። ኖ ማለት ትችላለህ። እችል ነበረ ግን ክርስቲያን ስለሆንኩ ኦርቶዶክስ ስለሆንኩ ግን የጠየቀውን ስለ ስላሴ ተዘጋጅቼ ስለምንድን ነው የጠየቀው? ተመልሰህ አንድ ርዕስ ነው የማወራው። አረ አዳምጠኝም ስል መከራ እኔ በፍጹም እኔ ራሱ እንደዚህ ስላሴ የሚለውን ራሱ መጽሐፍ ቅዱስ ላይ ስለማያውቅ
ቆይ ጥያቄ አልጠየኩም እኮ ስለ ነገረ ክርስቶስ እናወራለን። ከዛ አንተ ስለ ኢየሱስ ክርስቶስ መካከለኛነት ታወራና ከዛ ደግሞ ነው ማወራ። አሁን አመልስልሃለሁ። ከዛ በኋላ እኔ በመጽሐፍ ቅዱስ ደግሞ ማስረጃ ትምህርተ ሥላሴን እጠይቃለሁ። እኔ ደግሞ የፕሮቴስታንቶች ትምህርተ ሥላሴ ዙሪያ ላይ ያላቸው ትምህርት በጣም ግራም ያጋባ ስለሆነ እጠይቃለሁ። ስለዚህ ፕሮቴስታንቶች ከሆነ ቆያ ፕሮቴስታንቶች በሆነ ግራ ያጋቡ ስታገኛቸው ጠይቃቸው። አይደል አንተ ፕሮቴስታንት ነህ አይደለም? አይደለም እኔ አንተ ኦርቶዶክስ ነህ እንዴ? ወንጌላማኝ ምንድን ነህ አንተ? ወንጌል ክርስቲያን ወንጌላማኝ እኮ የትኛው ፈለገ የሚለን ስሙ እንጂ ፈለገ የሚለን መስማት አለብን። አንተ ማን ስለሆንክ ነው ለሱ የምታግዘው? ወንድሜ ነው በክርስቶስ። ስለዚህ ኮት በቃ ሂዷ፣ ታዲያ ሂዷ፣ አብራችሁ ሂዷ። ባለማተብ ሁለታችን ባለማተብ ቅዱስ ቁርባንን ነጭ ልብሳችን ለብሰን የምንቀፈል ወንድሜ ነው አባት። ፕሮቴስታንት አይደለም። አንደኛ ብቸኛ ሆነው ኢየሱስ ክርስቶስ እንደሆነ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንስተህ ተናግረሃል። በሰውና በእግዚአብሔር መካከል ያለው ኢየሱስ ክርስቶስ በሰውነት እኛን ይመስላል፣ በመለኮት ደግሞ እግዚአብሔር አለ አይደለም? ሳይሆን አዎ አይደለም በለኝና ፍጹም ሰው ፍጹም አምላክ እንደሆነ ትቀበላለህ። ፍጹም ሰው ፍጹም አምላክ ነው ማለት ኦፍኮርስ በስጋው እኛን መስሎ የመጣው ፍጹም አምላክ ስንል ደግሞ ከሦስቱ ቅዱስ አንዱ ቅዱስ መለኮት የሆነው ክርስቶስ ኢየሱስ ነው። መለኮትነትን ይዟል ማለት ነው። ከኢየሱስ ክርስቶስ ውጪ ፍጹም ሰው ፍጹም አምላክ የሆነ ወይም መለኮት የሆነ አለ ከኢየሱስ ውጪ? ፍጹም አምላክ ፍጹም ሰው የሆነው ኢየሱስ ብቻ ነው። ኦኬ። ቅድስት ድንግል ማርያም መለኮት አይደለችም? ሰው ብቻ ናት? እንደምን ጥያቄ አለው? ስለ ኢየሱስ አንተ ኔሮሎጂ ለምን ትገባለህ? አይደለም በቃ ስለ ነገረ ሥላሴ ነው የምንሄደው። በቃ እና ሥላሴን እየጠየቀ ስለ ድንግል ማርያም እኮ በቃ እዛው ስለ ድንግል ማርያም እኮ በቃ ገባን እኮ በቃ ተውኩ። ስለ ድንግል ማርያም ያነሳው ስለ ኢየሱስ አልፈልግም ስለ ነገረ ሥላሴ እናውራ ሲል በቃ ፈለገ ካልፈለገ ለምን እኔ ያልፈለኩም አላልኩም። ይኸው እየመለስኩኝ ነው። ኦይ ግን ድንግል ማርያምን ከመለኮት አይነት አንግል ተመልክተ የጠየቅበት ነገር ምንድነው? ለምሳሌ እንደዛ እንድጠይቅ ያደረገ ነገር ምንድነው? በጣም አለ። ለምንድነው እንደዛ ያሰብኩት መሰለ? ከማረግ ጋር የተያያዘ ስለሚነሳ አድርጋለች የሚል ኮንሰፕት ስለነበረ ከዚህ በፊትም ከልደት ጋር አንስተነው ስለነበረ ያን ጫፉን ነክተልኝ አልፈ በቃ ይሄኛውን ዘግተ ነው ነገረ ሥላሴ ስለፈለክ እዛ ላይ እንድታነሳና ጥያቄዎች ጠይቀኸኝ ከዛ በኋላ እኔ ማላቅም እያልኩ መልሼልህ እንድንጨርስ ነው። እሺ መልካም። ሁለት መልስ መልስልህ። የመጀመሪያው ነገር ወደ ትምህርተ ሥላሴ ነው የምንገባው። ቆይ ሁላችሁም አዳምጡ፣ ሰጥበል እናዳምጡ ሁላችሁ። የመጀመሪያው ነገር አምላክነት መስፈርት ያለው ነገር አይደለም። የሆኑ ሰዎች ለምሳሌ የሆኑ ሰዎች ነው ያልኩት ለአምላካቸው መስፈርት ያወጣሉ። የማይበላ የማይጠጣ የማይተኛ የማይለብስ ይላሉ። ይሄ በራሱ ክርስቲያኖች አስምሩበት። ይሄ በራሱ ጣዖት አምልኮ ነው። ሰዎች ከልባቸው አፍልቀው የሆነን ሐሳብ በልባቸው የሚቀርጹ ከሆነ የሚሆን በቃ ይሄ ጣዖት አምልኮ ነው ብለን ማለት ነው። ለአምላክነት መስፈርት የለውም። አምላክነት በመሞት ባለመሞት በማድረግ ባለማድረግ የምንወስነው ነገር አይደለም። አምላክ የምንለው ቅድመ ዓለም የነበረ ዛሬም ያለ ወደፊትም የሚኖር አልፋና ኦሜጋ ሁሉን ያስገኘ ሰማይን ያለባላ ምድርን ያለ ካስማ ያጸናው እርሱ ነው። በአካል ሶስት በመለኮት አንድ ይሆናል። ኦኬ። ስለ ድንግል ማርያም ማድረግ ካነሳው አይቀር ግን ድንግል ማርያም ሞታለች ብለህ ታምናለህ አይደል? ፓስተር ሶፊ አሁን ለምን ጠይቀኛለህ? የጠየኩን ጥያቄ ማስረጃ አምጣልልህም። ታምናለህ ወይስ አታምንም ነው የጠየኩ። ሶፊ ለምን የምን ማስረጃ ነው የጠየኩ? መልስ ጥያቄ በጥያቄ ደምጠ እኔ እኮ ነው የምታወራኝ አይደል? እኔ ፈለጋ አትሊስት 10 ዓመት ስጠይቅ ነው የኖርኩት። እኔ 10 ዓመት ነው ስጠይቅ የኖርኩት።
ድንግል ማርያም ሞታለች ብለህ ታምናለህ ወይንስ አታምንም? እኮ እምነትን እኮ ነው የጠየቅኩህ። የኔን እምነት ያንተ እምነት? አዎ የጎረቤትን ሳይሆን ያንተን። ወንጌል አማኝ ነው። የጎረቤት ካልመለስክልኝ እኔ እንጃ። ድንግል ማርያም ምንድነው እምነት አልከኝ? ወንጌል አማኝ ነኝ አልኩህ ወይንስ አታምንም? አይደለም በዚህ ጉዳይ ላይ ያለህን እምነት ነው የጠየቅኩህ። አሁን እኔ ከመለኮት ጋር አያይዘ ያነሳው ሐሳብ የእሷን እርግጥ ነው። በጣም ምን ያክል ደግሞ በጣም የማይገናኝ ሐሳብ እንደሆነ እኔ ደግሞ ላስረዳ ነው። ድንግል ማርያም እንደሞተች ታምናለህ ወይንስ አታምንም? ፓስተር ሶፊ ምንድነው የምትጠይቀኝ? እኔን ነው እያልኩ ያለሁት እኮ ስለምንድን ነው? አንተ በዚህ ጉዳይ ላይ ስላለህ እምነት ድንግል ማርያም እንደሞተች ታምናለህ ወይንስ አታምንም? ምላሹ አዎ አምናለሁ ወይ አይ አላምንም። አንተ የትኛው ነው የምታምነው? አንተ ይኸውልህ፣ ቆይ እሺ፣ የአዲስ ኪዳን ብቸኛ መካከለኛ ኢየሱስ ነው ብለህ ታምናለህ ወይስ አታምንም? ወዴት ደግሞ ይልካው? ይሄን ሐሳብ ሳንጨርስ ወዴትም አንሄድም ፓስተር። ወደዛ ሐሳብ ወደ ግራም ወደ የአዲስ ኪዳን መካከለኛ ኢየሱስ መሆኑን ሳንጨርስ እኔም የትም አልሄድም።